ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች፣ እህት ወንድሞች፣ በመላው የዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ውድ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። በቅድሚያ በጽሁፍ እንጂ በድምጽ እንኳን ያደረሳችሁ ስላላልኳችሁ ውድ ሙስሊማቶች እህት ወንድሞቼ እንኳን ለ1446ኛው ዓመተ ሂጅራ ኢደል አድሃ አደረሳችሁ አደረሰን። ሁላችንንም አላህ ሱብሓነሁ ወተዓላ ረጅም እድሜ ሰጥቶ ኢደል ዒድ ማለት ተደጋግሞ የሚመጣ ወይም የሚመላለስ ማለት ስለሆነ ብዙ ዒዶችን በሳቅ በፍቅር በኢማን አፍያ ሰፊ ርዝቅ ከምንወዳቸው ቤተሰቦች ጋራ ብዙ ዒዶችን የምናሳልፍ አላህ ያድርገን። አሚን በሉ። ያው በዒድ ማግስት ነው ያለነው ኢንሻአላህ ተዓላ። ወደፊት ደግሞ ከዚህ በተሻለ ቤተሰቦቻችን የምንወዳቸው የምናከብራቸው የምናፈቅራቸው ሰዎች ጋራ ኢማናችን ስብስብ ብሎ ርዝቃችን ሰፊ ሆኖ እንደምናሳልፍ በአላህ ኢንሻአላህ ተስፋ አለን ማለት ነው ኢንሻአላህ ተዓላ። ዛሬ በሶስት ጥንቅሮች ነው የምታዩት። ይህ የምታዩት ሻንጣ ልብስ እንዳይመስላችሁ፣ እንግዳውስ የሰው ልጅ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሴት ናት። ይህ ቪዲዮን እየላችሁ መጥቻለሁ። ምናልባትም ቪዲዮ ስታዩት እጅግ በጣም የምታዝኑበት፣ እውነት የሰው ልጅ በዚህ ልክ ይከፋል ወይ፣ እውነት ይህ ነገር ይሆናል ወይ ብላችሁ ባልጠበቃችሁት መልኩ እጅግ በጣም አሳዛኝ ዓለም ላይ መነጋገሪያ የሆነ ክስተት ነው። እንደምታዩት ሴት ናት። አብራው እዚህ ጉርፋ ውስጥ ወይም እዚህ ክላስ ውስጥ አብራው ትገባለች። ከዛ በኋላ ግን የተፈጠረው ክስተት እጅግ በጣም አሳዛኝ ነው። እንደ ሀሳብ መንደርደሪያውን ካነበብኩላችሁ በኋላ ቪዲዮውን ስጋብዛችሁ እጅ አፍ ላይ የሚያስጭን እጅግ በጣም አስደንጋጭ ዜና ወይም አስደንጋጭ ክስተት ነው። ይህ በተለይ ለሁላችንም ትምህርት ይሆናል። በተለይ ደግሞ ለሴት ልጆች ባልጠበቃችሁት በላይ አስደንጋጭ መረጃ ነው። እሱን በጥንቅሬ የላችሁ መጥቻለሁ። እንዲሁም እንደምታዋት የኢትዮጵያዊቱ ከአቡዳቢ ንጉስ ጋራ ፎቶ ተንስታለች። እቺ ከአቡዳቢ ንጉስ ጋራ ፎቶ የተነሳችው እህታችን በጣም ብዙ ኢትዮጵያኖች ዘንድና አረቦች ዘንድ መነጋገሪያ ሆናለች። ይህ ነገር ምንድነው? ምን ተፈጥሮ ነው? ምንስ ነበር? በምን አጋጣሚ ነበር አብራ ፎቶ የተነሳችው የሚለውንና ይሄንን ጥንቅር የላችሁ መጥቻለሁ። እንዲሁም በጣም ተወዳጁ አዛኙ የየቲሞች አባት ኡስታዝ ኑር ቱርኪም ዘንድ አንድ እየወጣ ያለ አስደሳች መረጃ አለ። ስለ ኡስታዝ ኑር ቱርኪ አጥር መጥን ያለ ጥንቅር የላችሁ መጥቻለሁ። አላህ ሱብሓነሁ ወተዓላ ይጠብቀውና በእነዚህ ሶስት አበይት ነጥቦች ዘንድ የምንሽከረከር ይሆናል። ውድ ቤተሰቦቼ ከሚዲያው ጠፋ ብዬ ስለቆየሁኝ ላይክ እያደረጋችሁ እንደውም ሐሳባችሁን ኮሜንት ላይ በማስቀመጥ ሼር ማድረግ የቻላችሁ ውድ ቤተሰቦቼ ሼር በማድረግ እንድታበረታቱኝ በወንድማዊ ትህትና ጠይቃችኋለሁኝ። አሁን ወደ ዋናው መረጃ እንለፍ። እስከ ፕሮግራም ፍጻሜ አብራችሁኝ እንድትቆዩ አሁንም በድጋሚ ጠይቃችኋለሁ። መልካም ውድ ቤተሰቦቼ ቅድሚያ ከጥሩ ነገር እንጀምር። ይህ የምታዩት ፎቶ እንግዲህ ትላንት ማምሻውን ብዙ ኢትዮጵያኖች ዘንድ መነጋገሪያ ሆኗል። ብዙዎችም የራሳቸውን ሀሳብ አስተያየት ኮመንት አድርገዋል። እኔ ግን ያው አጥር አድርጌ ላንብብላችሁ ምን ነበር ክስተቱ የሚለውን ማለት ነው። የምታዩት የዱባይ ንጉስ ነው። ሼህ መሐመድ ቢን ዛይድ ይባላል። ይችም ተዋት ደግሞ በእናቱ ቤት የምትሰራ አንዲት ወገናችን ናት። ኢትዮጵያዊ ንግስት ናት ማለት ነው። እሷም ባጭሩ ታዲያ ምንድነው መነጋገሪያ ያደረጋቸውና ምንድን ነበር የተፈጠረው ክስተት የሚለውን ላንብብላችሁ ባጭሩ። 15 ዓመታትን በፕሬዝዳንቱ እናት ቤት ያገለገለችው ኢትዮጵያዊት ይላል። ፕሬዝዳንት ሼህ መሐመድ ቢን ዛይድ ለኢትዮጵያውያን ያላቸው ክብር ሰናይት እንዲህ ትላለች። ለእኛ ኢትዮጵያውያን ያለው ክብር ያኔኛ ቢስሚላህ እንደምንለው እሷ ደግሞ በስማም እንዴት ደስ ይላል ብላለች ማለት ነው። እኛ ቢስሚላህ እንዴት ደስ ይላል እንደምንለው ነው። ያው ክርስቲያን ስለሆነች በራሷ እምነት ነው የገለጠችው ማለት ነው ባጭሩ። ከዓለም እጅግ ሩሩህና ተጽዕኖ ፈጣሪ ሆኑት መሪዎች አንዱ ከሆኑት ከኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ ጋር ፎቶ ተነሳችው የመጀመሪያዋ ኢትዮጵያዊ ሴት ነች ይላል። ሰናይት እንደምትለው እሷ የፕሬዝዳንቱ እናት ወይም ማማ ቤት ውስጥ
ትሰራለች። ሼኩ እናታቸውን ለመጠየቅ ለዒድ ሲመጡ ፎቶ እንድትነሳ ስትጠይቀው ኢትዮጵያዊት ነሽ አለኝ። እሷም አዎ ስትል መለሰችለት። እሳቸውም እሺ ለዶክተር አብይ አድርሽለት ብሎ ፈገግ እያሉ አብረዋት ፎቶ ተነሱ ይላል። ሰናይትም ለሰው ልጅ ያላቸው ክብር እንዲሁም ለእኛ ኢትዮጵያውያን ያላቸው ክብር በስማም ወይም ቢስሚላህ እንደምንለው እንዴት ደስ ይላል ብላለች። ሰናይት የሼኩ እናት ቤት ውስጥ ለ15 ዓመታት ያህል እንዳገለገለች ተናግራለች ይላል። ውድ ቤተሰቦቼ ስለሳቸው ይሄን ያልካልን ስለ ኡስታዝ ኑሩ ቱርኪ ደግሞ እንመለስ ማለት ነው። ኡስታዝ ኑሩ ቱርኪ ተሸለሙ ይላል። የዘንድሮ 5ኛው የጣፋጭ ህይወት ሽልማት በበጎ ፈቃድ አገልግሎትና በማህበራዊ ሚዲያ በሰጡት ጠቃሚ ትምህርቶች ምክንያት ኡስታዝ ኑሩ ቱርኪ ተሸላሚ ሆነዋል ይላል። እንኳን ደስ አለዎት ኡስታዝ ይላል። ባጭሩ ውድ ቤተሰቦቼ አንድ ነገር ልንገራችሁ። ኡስታዝ ኑሩ ቱርኪ ከ1000 በላይ አይታሞችን ለብቻው ወይም ደግሞ አባት የሌላቸውን ወላጅ አልባ እናትና አባት የሌላቸውን ህፃናት ያሳድጋል። ብቻውን ከነዚህን ህፃናቶች ይንከባከባል ያሳድጋልና እጅግ በጣም ሩህሩህ አዛኝ ነው። አላህ Subhanahu Wa Ta'ala ረጅም እድሜ እንዲሰጠው የሁላችንም ዱዓ ነው ማለት ነው። ኡስታዝ ኑሩ ቱርኪ ሐቂቀተን በጣም ጎበዝ እኔ እንጃ ምናልባትም በዚህ ኸይር ስራው ላይ በጣም ኸይር ሰርቶ የማይጠግብ ጀግና ኡስታዝ ነው። አላህ ይጠብቀው። ዘንድሮ ተሸልሟል ማለት ነው። አሁን ወደ ዋናው መረጃ እንለፍ። አሁንም ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እስከ ፕሮግራም ፍጻሜ አብራችሁ እንድቆዩ በትህትና ጠይቃችኋለሁ። ድጋሚ ውድ ቤተሰቦቼ አሁን ደግሞ እጅግ በጣም ዓለምን ያሳዘነው አስደንጋጭ ክስተት እናልፋለን። መንደርደሪያ ሐሳቡን ላንብብላችሁና ቪዲዮውን ጋብዛችኋለሁ። እጅግ በጣም ብዙዎችን ልብ የሰበረ እንደው ይሆናል እንዴ ብላችሁ ያልጠበቃችሁ ክስተት ነው ማለት ነው። ይህ ሰሞኑን ኢንዶኔዥያ የተፈጸመ አሳዛኝ ክስተትን ያመለክታል። ሰውየው ወደ ሆቴሉ አልጋ ክፍል አንዲት ሴትን ይዞ ይገባል። ከ14 ደቂቃ በኋላ ግድያ ፈጽሞ አስክሬኗን በሻንጣ ይዞ ሲያመልጥ በሲቲቪ ካሜራ ክትትል መያዙ ታውቋል ይላል። በአጭሩ ልግለጽላችሁና የነሱን ቪዲዮ ጋብዛችኋለሁ። እንደምታዩት ቪዲዮ ይዟት ወደ አልጋ ክፍል ወይም ደግሞ ወደ ሆቴል ውስጥ አልጋ ይዟት ይገባል። ከዛ በኋላ 14 ደቂቃ በኋላ ክትፍትፍ አድርጎ ሻንጣ ውስጥ አስገብቷት ይዞ ሲወጣ ሻንጣውን እየገፋ ልክ ሰው አስመስሎ በመጨረሻም ተይዟል ማለት ነው። እጅግ በጣም አስደንጋጭ ነው። በዚህ ያክል ጤነኛዋን ሰው አብራው ገብታ አልጋ ክፍል ውስጥ እንግዲህ አንድ ሴትና ወንድ አልጋ ከገቡ በኋላ የቱን ያክል ቢጨክን ከታትፎ እንደዚህ ሰውን ልብስ አስመስሎ ሻንጣ ውስጥ ማስገባቱ ብዙዎችን የዓለም አስደንጋጭ ነገር ክስተት ሆኗል ማለት ነው። ለማንኛውም ቪዲዮን ለጋብዛችሁ አሁንም ከእንዲህ ያለ ነገር ብዙዎች እንዲታቀቡ በተለይ ሴቶቻችን ከማያውቁት ሰውም ጋር ሆነ አንዳንድ እንደሚያስፈሩ የሚያጠራጥሩ ነገሮች ካሉ ቢያንስ እኔ እንጃ ያው አልጋ ክፍል ሌላ ሰው አብሯቸው ይግባ ባይባልም በጣም ከባድና እጅግ አስደንጋጭ ነገር ነው። እንደምታዩት እንደይዞ ሲወጣ ነው ተከታትለው የያዙት። ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ ያክል መጨካከን ግን እንጃ እኔ በራሴ አስችለኝም። ያልተናደድን ብዙ ያልቆሰልን ሰው የለንም። ነገር ግን በዚህ ልክ ፈጽሙ እኔ አድርገው አይመስለኝም። ለማንኛውም አላሁ ሙስተዓን ከማለት ውጭ ሌላ አንልም። ቪዲዮውን ለጋብዛችሁ ለብዙ እህት ወንድሞቻችሁ እንዲደርስ አንዳንዴ በቃ ሁል ጊዜ መዘናጋት እንደሌለብን የሚያሳይ ክስተት ስለሆነ ሁላችሁም ሼር በማድረግ እንድታሳልፉት ቪዲዮ ሙሉውን ጋብዛችኋለሁ ማለት ያው እንዲታያችሁ አድርጌ ይሄም ዓለም ላይ እጅግ በጣም አስደንጋጭ ክስተት ሆኗል። ብዙ ማህበራዊ ሚዲያዎች እየተቀባበሉት ነው ያለው። ነገ ተነገ ወዲያ ባንቺም በወንድም ላይ ሊደርስ የሚችል ነገር ስለሆነ ሁላችሁም ይሄን በጥሞና እንድታውትላችሁ እወዳለሁኝ። በድጋሚ መልካም ቆይታ። ቪዲዮውን ጋብዛችሁና በዚሁ ልሰናበታችሁ እወዳለሁኝ። ባላችሁበት አላህ ይጠብቃችሁ። ውድ ቤተሰቦቼ ድምጹን አጥፍቼዋለሁ ኮፒራይት እንዳያደርግብኝ። ይዟት እየገባ ነው እንደምታዩት ማለት ነው። በራሴ ሪከርድ ላሳያችሁ። ይዟት ይዟል። እንግዲህ ከአልጋ ክፍል ነው። ሴትና ወንድ ናቸው የሚገቡት። ያኔ አንድ ሴትና ወንድ አልጋ ይገባሉ። በዚህ ልክ ማለት በጣም ሊታዘን ይገባ እንጂ አልጋ ውስጥ ተገብቶ እንደዚህ ያለ ጭካኔ ይዞ ገብቶ
በጣም የሚያሳፍር የሚያስደነግጥ ክስተት ነው። ሲሲቲቪ ካሜራ ማለት የቤት ካሜራ ወይም ደግሞ ሆቴል ውስጥ ያሉ የተገጣጠሙ ካሜራዎች እየተከታተላቸው ነበር። ከ14 ደቂቃ በኋላ እንደዚህ ክትፍትፍ አድርጎ ልብስ አስመስሎ ሻንጣ ውስጥ ይዟት ሲወጣ አላህ Subhanahu Wa Ta'ala የምስኪኖች እንባ ጠባቂ የምስኪኖች የድሃዎች ወኪል ነውና አላህ Subhanahu Wa Ta'ala እንዲዋረድ አድርጎ እንዲያዝ አድርጎታል። ይህ የተከሰተው በኢንዶኔዥያ ነው። ሁላችንንም አላህ ለብስተን። ሰላም አለይኩም ወራህመቱላሂ ወበረካቱ።